ዛሬ በጣም የገባኝን ነገር ልነግራችሁ ነው። ስንፈተ ወሲብ ያለባችሁ ወንዶች በምንም አይነት መንገድ መሳቀቅም ሆነ አሼምድ ልትሆኑ ወይም ልታፍሩበት የሚገባ ነገር አይደለም። ዛሬ ጠዋት የመጡት ታካሚዎች በሙሉ የስንፈተ ወሲብ ችግር ያለባቸው ነው እና ዛሬ የተረዳሁት ይሄ ነገር ምን ያክል ነው ሰዎችን በጣም አፌክት እያደረገ በጣም ብዙ ሰዎችን እየነካ እንደሆነ ነው የገባኝና በጣም እኔ እንጃ በጣም ብዙ ሰዎችን ነው አፌክት እያደረገ ያለው እና ለእንደዚህ አይነት ነገር መፍትሄ እንዳለ የማያውቅ ወንድ ካለ ይህንን ነገር ንገሩት። የስ መፍትሄ አለ፣ መመርመር አለበት። ለስንፈተ ወሲብ ለማንኛውም ነገር ከስር የሆነ ደም ውስጥ ወይም ሆርሞን ውስጥ ምናምን የተፈጠረ ችግር አለ እና መስተካከል የሚችሉ ነገሮች አሉ እና እነሱ ነገሮች ነገሯቸው። ዛሬ በጣም የገባኝ ብዙ ወንዶች በዚህ አይነት ነገር እየተጠቁ መሆኑን ነው እና መተው ታክመው ወደ ችግሮቻቸው መፍትሄ ፈልገን ክትትል ጀምረዋል እና በጣም ደስ ብሎኛል። ዛሬ ደግሞ አብዛኛው የመጣው ሰው የቀድሞ መጨረስም የብልት አለመቆም ችግርም ሳይሆን ዘግይቶ የመጨረስ አይነት ችግር ነበር የነበረባቸው እና መርመራናቸው ብዙ አይነት መድኃኒቶች አስጀምረናቸዋል። ዘግይቶ መጨረስ በዓለም አቀፍ የወሰኑት ሰዓት የለም። ብዙ ሰዎች 25 ደቂቃና ከዛ በላይ ሲቆይ ይላሉ። ግን ብዙ ጊዜ ሐኪሞች ዘግይቶ መጨረስ ብሎ የሚመጣውን ሰው ስናስተናግድ ከራሳቸው አንጻር ከበፊት ከነበራቸው ኤክስፒሪየንስ ዘግየት የማለት ባህሪ አለው ብለው ሲሉ ወደ ምርመራ እንወስዳቸዋለን ማለት ነው እና እነዛን ነገሮች በሙሉ ለማስተካከል ማለት ነው። ዘግይቶ መጨረስ በአሜሪካ በተቀመጡ ክራይቴሪያዎች አንድ ሰው ራሱ የዘር ፈሳሽ ለማፍሰስ በጣም ረጅም ጊዜ ሲፈጅበት ያለው ሰዓት ለራሱ ረጅም ከመሰለ ለሰውየው ራሱ ረጅም ከመሰለው አንደኛ፣ ሁለተኛ ደግሞ ለ6 ወር ከቆየ፣ ሶስተኛ ደግሞ ለሰውየው እና ሪሌሽንሺፕ ውስጥና ራሱ ጋር በጣም ከፍተኛ የሆነ ዲስትረስ እየፈጠረ ከሆነ ጭንቀት እየፈጠረበት ከሆነ፣ አራተኛ ደግሞ ለዛ ችግር ሜንታል ወይም ሳይኪያትሪክ ወይም ስነ ልቦናዊ ችግር የማይገኝለት ከሆነ እነዚህ ነገሮች አንድ ላይ ስንይዛቸው የዘግይቶ መጨረስ ችግር እንላቸዋለን። ዘግይቶ መጨረስ ችግር በብዙ አይነት ፋክተሮች ሊንቀሳቀስ ይችላል። እድሜ፣ ሶሻል ውስጥ ያለ ነገር፣ ሪሌሽንሺፕ ውስጥ ያለ ነገር፣ ሳይኪያትሪስት ውስጥ ያለ ነገር፣ በዛ ላይ ደግሞ ፊዚካል የሆኑ ነገሮች በተለይ ደግሞ ፕሮላክቲን ሆርሞን በጣም ከፍተኛ ሲሆን፣ ቴስቶስትሮን ሆርሞን በጣም ዝቅተኛ ሲሆን፣ ታይሮይድ ሆርሞን በጣም ዝቅተኛ ሲሆን እና አንድ ወንድ ደግሞ እድሜው በጨመረ ቁጥር የስፐርም ፕሮዳክሽኑ እየቀነሰና ኳሊቲው እየቀነሰ ስለሚመጣ የዘር ፈሳሹ እየቀነሰ በመጠንም በቀለምም እየቀነሰ ሲመጣ ብዙ አይነት የዘር ፈሳሽ ስለማይኖረው ማፍሰሱም ያን ያክል የዘገየ ነው የሚሆነው። የዘግይቶ መጨረስ ብዙ አይነት ችግሮች ሊኖሩ ይችላሉ። ስኳር በሽታ፣ ደም ግፊት፣ በተለያየ ምክንያት ደግሞ ፕሮስቴታችሁ ትልቅ የሆነ በተለይ ደግሞ እድሜያችሁ ከፍ ብሎ ፕሮስቴታችሁ በተለያየ ምክንያት ትልቅ የሆነ የዘግይቶ መጨረስ ምክንያት ሊመጣ ይችላል። ሌላ ደግሞ የተለያየ መድኃኒት የምትወስዱ ከሆነ በተለይ ደግሞ ለዲፕሬሽን ለድብርት መድኃኒት የምትወስዱ ከሆነ እንደዛ አይነት ሳይድ ኢፌክት አለው ማለት ነው። በብርድና በሞቃት ጊዜ የሚመጣ የስንፈተ ወሲብ አይነት አለ ወይ? ብልት አካባቢ ያሉት ደም ስሮች በብርድ ጊዜ ስለሚጠቡና ጡንቻዎቹ ደግሞ ስለሚሸበሸቡ የብልት ማነስና የብልት አለመቆም ችግር ያስከትላል። ስለዚህ በብርድ ጊዜ የሚመጣ የብልት አለመቆም ችግር በሱ ምክንያት ነው ይላሉ። በሞቃት ጊዜ በብዙ አይነት ድካም ስለሚያልፍ ሰውነታችን ለግንኙነት ያለ ፍላጎት ሊቀንስ ይችላል ይላሉ። ይህ መላምት በብዙ አይነት ባህሎች ሲከተሉት የነበረ ነገር ነው እና እስካሁን ድረስ ደግሞ እየተጠየቁበት ያለ ነገር ነው። አዎ ቀዝቃዛ አየር ብልት አካባቢ ያሉትን ደም ስሮች ሊያጠብ ይችላል። ደም ስሮች ደግሞ ሲጠቡ የብልት አለመቆም ችግር ሊያጋጥም ይችላል። በቀዝቃዛ አየር ጊዜ ጠዋት ብልታችሁ የሚቆመው ነገር ሊቀንስ ይችላል። ምክንያቱም ለግንኙነት የሚያነሳሳችሁ ነገር በዛ ጊዜ ስለሌለ። ግን ለግንኙነት በምትነሳሱበት ጊዜ ብልት የሚቆመው ከነርቫችሁ በሚለቀቁት ፈሳሾች ናቸው። ይህ ደግሞ በቀዝቃዛ አየር የሚመጣውን የደም ስር መጥበብ ሊያሸንፍና ሊያልፍ የሚችለው ነገር። ሞቃት አየር ደግሞ ለግንኙነት ያለን ፍላጎት ይቀንሳል የሚባለው መላምት በጣም ትክክል አይደለም። የብልት አለመቆም ችግር ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ባሉ ችግሮች ነው የሚመጣው እና የፍላጎት ማነስ ደግሞ እንደዛው ሆርሞን ላይ እና ስነ ልቦናዊ የሆኑ ነገሮች ላይ ባለ ችግር ነው የሚመጣው። ስለዚህ በአየር ንብረት ለውጥ ነው ስንፈተ ወሲብ እያስቸገረኝ ያለ ነው እንጂ አካላዊ የሆነ ችግር ያለብኝም ብላችሁ እስካሁን የታገሳችሁ
ያለባችሁ ሰዎች ካላችሁ በሱ ምክንያት ስላልሆነ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። በማህፀን ፈሳሽ ዙሪያ የለቀኩትን ቪዲዮ አይታችሁ 500 ምናምን ኮሜንት አለውና ሁሉንም ኮሜንት መመለስ ስለማልችል በብዛት የተጠየቁትን ኮሜንቶች አንስቼ 10 ኮሜንቶችን ዛሬ መልስ ቶሎ ለመስጠት እሞክራለሁ። የመጀመሪያው የማህፀን ፈሳሽ ሽታ ካለው ወዲያውኑ ወደ ሆስፒታል መሄድ አለባችሁ። በቤታችሁ ጠብቃችሁ የምታዩት ነገር አይደለም። ማንኛውም አይነት ከኖርማል የወጣ ፈሳሽ ሽታ ካለው፣ በተለይ ደግሞ አብሮት ማቃጠል ካለው፣ ማሳከክ ካለው፣ ፔሪድ መዛባት ካለ፣ በግንኙነት ጊዜ ህመም ካለና ቀለም እየቀየረ ከሆነ ወዲያውኑ ወደ ሆስፒታል ሂዱ። ሁለተኛ አንድ ሴት የማህፀን ፈሳሽ የማታይ ከሆነ ምን ሊሆን ይችላል? ኖርማልም አብኖርማልም የምንላቸው ነገሮች አሉ። አንደኛ የአቅመ አዳም ካልደረሰች ፈሳሽ አታይም፣ ኖርማል ነው። አንድ ሴት ፔሪድ ማየት ካቆመች ወይም 45 እና ከዛ ዓመት በላይ ከሆነች ፈሳሽ ሊቆም ይችላል። በማጥባት ጊዜ ፈሳሽ ሊቀር ይችላል። እነዚህ ኖርማል የምንላቸው ነገሮች ናቸው። አብኖርማል የምንላቸው ነገሮች አሉ። አንደኛ ሆርሞን በጣም ዝቅተኛ ከሆነ ፈሳሽ ድራይ ሊያደርግ ይችላል። ምታጨስ ከሆነ፣ በጣም ስትረስ ካለ፣ በጣም በብዛት ደግሞ በሳሙና የምትጣጠብ ከሆነ እንደዚህ አይነት ነገር ሊፈጠር ይችላል። ከምንም ነገር በላይ ደግሞ የ3 ወሩን የእርግዝና መከላከያ የምትወስዱ ከሆነ ወይም ድሪፖ የምትወስዱ ከሆነ የማሳነስ እና የማህፀንን ፈሳሽ የማጥፋት ባህሪ ያለው። ስለዚህ እሱ የምትወስዱ ከሆነ ኤስትሮጅን ትንሽ ሰፕሊመንት ያስፈልጋቸዋል ማለት ነው። ስለዚህ ወደ ሐኪማችሁ ብትሄዱ ይሻላል። የቫጃይናል ድራይነስ ብዙ ጊዜ ወደ ሐኪማችሁ ሮጣችሁ እንድትሄዱ የሚመከርበት በግንኙነት ጊዜ ህመም እየተሰማችሁ ከሆነ፣ ማሳከክ ካለው፣ ማቃጠል ካለው፣ መድማት ከጀመረ፣ እንደዚህ አይነት ነገር ካለ ወዲያውኑ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሶስተኛው ፈንገስ ኢንፌክሽን የቫጃይና ምን አይነት ነው? የብልት ፈንገስ ኢንፌክሽን ብዙ ጊዜ ሽታ ያለው ፈሳሽ ያበጣል፣ ማሳከክ ይኖረዋል፣ ማቃጠል ይኖረዋል እና አይብ የሚመስል ፈሳሽ ነው የሚሆነው ማለት ነው። እና እንደዚህ አይነት ፈሳሽ ሲሆን ወዲያውኑ ወደ ሆስፒታል መሄድ። አምስተኛ ለእርግዝና ጊዜው አይደለም ስትይ መሀን ማለትሽ ነው ወይ? ብዙ ሰዎችን አስደንግጧል ይሄ ነገር። አይደለም። አንድ ሴት በ30 ቀን ሜንስትራል ሳይክሏ ለእርግዝና በጣም ከፍተኛ ቻንስ ያላት ጊዜ አለ፣ ዝቅተኛ ቻንስ ያላት ጊዜ አለ። ስለዚህ በፈሳሻችሁ ዝቅተኛ ቻንስ ያላችሁን ጊዜ ማወቅ ትችላላችሁ ነው እያልኩኝ ያለሁት እንጂ መሀን ነሽ ማለት አይደለም። ስድስተኛ ኮንትራሴፕሽን ከኦቪሌሽን በኋላ መጠቀም አለባችሁ ይላል። ለምን? ኦቪሌሽን ካለፈ መከላከያ ለምን ያስፈልጋል? አንደኛ አንድ ሴት ኦቪሌት የምታደርግበትን ሰዓት በትክክል አታውቅም። ከወር ወደ ወር ይለያያል ማለት ነው። ስለዚህ ዛሬ የሆነ ቀን ላይ፣ በሚቀጥለው ወር ደግሞ የሆነ ቀን ላይ ነው። ስለዚህ ጀስት ቱ ቢ ኦን ዘ ሴፍ ሳይድ የማርገዝ ሀሳብ ከሌለሽ ኮንትራሴፕሽን ተጠቀሚ። ሁለተኛ ደግሞ ፖስት ኦቪሌሽን ጊዜ አንዴ እንቁላሉ ወጥቷል፣ የምን እርግዝና ሊመጣ ይችላል ብላችሁ አስባችሁ ከሆነ የአንድ ወንድ የዘር ፈሳሽ ወይም ስፐርም የምንለው በአንድ ሴት ማህፀን ውስጥ እስከ 5 ቀን ድረስ እየተንቀሳቀሰ ፋይን ሆኖ መቀመጥ ይችላል እና ለማስረገዝ እድል አለው ማለት ነው። ስለዚህ እሱን ቻንስ ላለመስጠት ነው ከኦቪሌሽን በኋላ እርግዝና ሀሳብ ከሌላችሁ የእርግዝና መከላከያ ተጠቀሙ ብለን የምንለው ማለት ነው። ስድስተኛ መሀን ሴት የማህፀን ፈሳሽ አታይም ወይስ ታያለች የሚለው ነው። መሀን ሴትና የማህፀን ፈሳሽ በፍጹም አይገናኝም። ልጅ ያለመውለድ ምክንያቷ በሆርሞናል ምክንያት ከሆነና ሆርሞኖቿ በሙሉ አጥረው ከሆነ የስ እንደዛ ሊሆን ይችላል። ግን በሌላ ምክንያቶች የሚመጡ የልጅ ያለመውለድ ማቃት ፈሳሽ ላይ ምንም አይነት ዲፍረንስ አያመጣም። እሺ፣ ሰባተኛ በጣም ፈሳሽ ሲበዛ ኖርማል ነው ወይ? ኖርማል የሚሆንበት ጊዜ አለ፣ ኖርማል ማይሆንበት ጊዜ አለ። ኖርማል የምንላቸው ኦቪሌሽን ጊዜ፣ የእርግዝና ጊዜ፣ አንድ ሴት የግንኙነት ፍላጎቷ ሲጨምርና ብዙ አይነት ውሃ የምትጠጣ ከሆነ ሞስት ፕሮባብሊ ሊጨምር ይችላል። ግን ሽታ የሚኖረው ከሆነ፣ ማሳከክ የሚመጣው ከሆነ፣ እንደዚህ አይነት የኢንፌክሽን ምልክቶች አብሮት ካለ ብዙ ጊዜ ኖርማል አይደለም እና ወደ ሕክምና ማዕከል መሄድ አለባችሁ ማለት። ሌላ ደግሞ በጣም የተጠየቀው ቫጃይናል ፒኤች የምትዩ ነገር ምንድን ነው? ቫጃይናል ፒኤች የሚባለው አንድ ብልታችን አካባቢ ያለ ፒኤች ነው። ይህ ፒኤች ከ3.8 እስከ 4.5 እንዲሆን ነው የምንፈልገው። ከዛ እንዲበዛና እንዲያንስ አንፈልግም። ይሄንን ፒኤች አሲድ እንደሆነ የሚያስቀምጥልን ላክቶባሲለስ የሚባል ብልታችን አካባቢ ያለ ባክቴሪያ ነው። ይህ ባክቴሪያ ጥሩ ከምንላቸው ባክቴሪያዎች መካከል ነው ማለት ነው እና ብዙ ጊዜ በተለያየ ምክንያት ፒኤቻችን ከፍ ሊል ይችላል። አሲዲቲውን ሊያጣ ይችላል። ከፍ የሚያደርጉት አንደኛ ሴክስ ነው። የወንድ የዘር ፈሳሽ ፒኤቹ ከ7 እስከ 8 ነው። ከ4.5 በላይ
ስለሚያደርግብን ብዙ ጊዜ ለኢንፌክሽን ያጋልጠናል። ስለዚህ ለዛ ነው ከግንኙነት በኋላ ሽንታችሁን ሽኑ ብለን የምንለው። ሁለተኛ ደግሞ ፔሬድ ደም 7.2 እና 7.4 ነው ፒኤቹ ማለት ነው። ስለዚህ እሷም ትንሽ ልታበላሻት ትችላለች ማለት ነው። ሌላ ደግሞ በሳሙና መታጠብ ፒኤቻችሁን ታበላሹታላችሁ። አራተኛ ደግሞ በጣም የሚያጠብቅና ኮተን ያልሆነ አይነት ፓንቶች የምታደርጉ ከሆነ ሜንቴን ለማድረግ አንደኛ ኮተን የሆኑ ፓንቶችን መጠቀም፣ በሳሙና አለመታጠብ፣ ፕሮባዮቲክ የሆኑ ነገሮችን መውሰድ፣ በተለይ ደግሞ እርጎ። አራተኛ ደግሞ ፓንቲ ላይነርስ ስትጠቀሙ ዩዥዋሊ ፒኤቹን ቼክ አድርጋችሁ ተጠቀሙ። ዘጠነኛ ጥያቄ በኦቪሌሽን ጊዜ የሚሰማ ህመም ኖርማል ነው ወይ ብሎ የጠየቀኝ ሰው አለ። 20% የሚሆኑ ሴቶች በኦቪሌሽን ጊዜ ህመም አላቸው እና ኖርማል ነው። ብዙ ጊዜ ፋሎፒያን ቱብ እንቁላሉን ሊቀበል ሲል ኮንትራክት ሲያደርግ እንቁላል ከቀረቲቱ ፍንድት ብሎ ሲወጣ ቀረቲቱ እንቁላሉን ሊያወጣ ሲል ምዝዝ ሲል ምናምን እንደዛ አይነት ፔኖች ሊፈጠሩ ይችላሉ። ኖርማል ነው፣ ግን 24 ሰዓት ነው የሚቆዩት። ከ24 ሰዓት በላይ አይቆዩም። ስለዚህ 24 ሰዓት በላይ ከቆዩ የማትቋቋሙት አይነት ህመም ከሆነ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሌላ ደግሞ በእርግዝና ጊዜ ምን አይነት ፈሳሽ ነው ማየት ያለብን ብላችሁ የምትሉት ነገር አለው። ቀጭን ነው፣ ሎሽን የሚመስል ነገር ነው፣ ነጭ ነው የሚሆነው በእርግዝና ጊዜ ያለ ፈሳሽ ማለት ነው። እና እርግዝና በገፋ ቁጥር ፈሳሹም እየጨመረ ነው የሚመጣው። ግን የሚያሳስባችሁ መቼ ነው? ደምን እየቀላቀለ ከሆነ፣ ቀለም ከቀየረና ውሃ ከለር ከሆነ እና የሆነ ድንገት ፍስስ የሚል ነገር ከሆነ ወደ ሆስፒታል መሄድ አለባችሁ። ካልሆነ ግን ኖርማል ነው። በግንኙነት ጊዜ ያምሻል፣ ምክንያቱ ይህ ሊሆን ይችላል። ኢንዶሜትሪዮሲስ ማለት በተለምዶ የሴት ልጅ ማህፀን ውስጥ ብቻ መገኘት ያለበት ጡንቻዎችና እጢዎችና ሌሎች ነገሮች ወደ ሌላ ቦታ ኢምፕላንት ሲደረጉ ነው። እነዚህ እጢዎች ሄደው ብዙ አይነት ቦታዎች ሊተከሉ ይችላሉ። የመጀመሪያውና ብዙ ሴቶች ላይ የሚታየው እንቁላል የሚያመርቱ እጢዎቻችን ወይም ኦቫሪ ላይ ነው። ከዛም ባለፈ ግን ትልቁ አንጀት ላይ ወይም ኮለን የምንለው ላይ፣ የሽንት ፊኛችን ላይ፣ ሽንት ወደ ውጪ የሚያወጣው ቱቦ ላይ ሊተከሉ ይችላል። ኢንዶሜትሪዮሲስ ብዙ ሴቶች ላይ የሚታይ አይነት ምልክት ላይኖር ይችላል። ግን አንዳንድ ሴቶች ላይ ብዙ አይነት ምልክቶች ሊኖሩት ይችላሉ። ፔሪየድ ቶሎ እየመጣና በጣም እየፈሰሳችሁ የሚያስቸግራችሁ ከሆነ፣ ከዛም ባለፈ ደግሞ በፔሪየድ ጊዜ ልትቋቋሙት የማትችሉት ህመም ካላችሁ፣ በግንኙነት ጊዜ በሰገራ ወይም በሽንት ጊዜ የማትቋቋሙት አይነት ህመም ሊኖራችሁ ይችላል። የተለያዩ አይነት የአካል ብቃት እንቅስቃሴ የምታደርጉ ሴቶች ብልት አካባቢ የሚፈጠር ህመም ይኖራቸዋል። የማያቋርጥ አይነት ቋሚ የሆነ የጀርባ ህመም ይኖራቸዋል። ማስቀመጥና ድርቀት እየተፈራረቀባችሁ ይመጣችኋል። ሆድ መንፋት ሊሆንባችሁ ይችላል። ማስታወክና ማቅለሽለሽ ሊያስቸግራችሁ ይችላል። እንደዚህ አይነት ምልክት ካለባችሁ ወደ ጤና ተቋም ሄዳችሁ ላፓሮስኮፒ በሚባል ምርመራ እጢው ካለም ደግሞ የት እንዳለ ሊታወቅ ይችላል። የዚህ በሽታ ምክንያት በቅጡ ባይታወቅም ብዙ አይነት የሚያጋልጡ ነገሮች አሉ ተብሎ ይታሰባል። ቤተሰባችሁ ውስጥ በተለይ ደግሞ እናትና አያት ኢንዶሜትሪዮሲስ ካለ በጊዜ ፔሪዳችሁ ከመጣ፣ በተለይ ደግሞ 12 ዓመታችሁና ከዛ በታች ላይ ፔሪዳችሁ ከመጣ፣ ልጆችን ዘግይታችሁ የምትወልዱ ወይም ልጅ ያልወለዳችሁ ሴቶች አይረን ዴፊሽንሲ ካለባችሁ ለእንደዚህ አይነት ነገር ሊያጋልጣችሁ ይችላል። ሕክምና መጀመሪያ በኪኒን ነው የምንሞክረው። ብዙ አይነት ኪኒኖች አሉ። በተለይ ደግሞ ኦሲፒ የምንለው ወይም ቾይስ የምንለው፣ ዳናዞል ወይም ጎናዶትሮፒን ሪሊዚንግ ሆርሞን አጎኒስት የሚባሉ መድኃኒቶች አሉ። እነሱ መድኃኒቶች ቢያንስ ለ6 ወር በመውሰድ ከ80 እስከ 90% የሚሆኑ ሴቶች እጢዎቻቸው እንደሚጠፋ ያሳያል። 6 ወር ውስጥ በመድኃኒት ካልተመለሰ በተለያየ ቀዶ ጥገና አይነቶች እጢዎቹ ተለቅመው መውጣት ይችላሉ። እነዚህ ነገሮች ካልታከሙ አንድ ሴት ልጅ ላይ የመሃንነት ችግርና በጣም የማይለቅ የሆነ ለረጅም ጊዜ የሚቆይ የብለትና የጀርባ ህመም ሊኖራት ይችላል። እነዚህ ምልክት ካለባቸው ፕሮላክቲን የሚባለው ሆርሞን ከፍተኛ ነው ማለት ነው። ፕሮላክቲን የሚባለው ሆርሞን ኖርማሊ ሴቶች ሲያጠቡ መመረት ያለበት ሆርሞን ነው። ግን በተለያየ ምክንያት ሴቶች ላይም ወንዶች ላይም ከፍተኛ ሊሆን ይችላል። ሴቶች ላይ ፔሪድ ይዛባል ማለትም 3 ወርና ከዛ በላይ እየጠፋ ወይም እየዘገየ ይመጣል። ልጅ ለመውለድ ሊከብዳት ይችላል። ቆዳዋ ላይ ብዙ ቦታ ብጉር አይነት ነገሮች መውጣት ይጀምራሉ። ሴቶች ኖርማሊ ፀጉር ያበቅላሉ ተብሎ የማይታሰብበት ቦታ ላይ ፀጉር ታበቅላለች። በተለይ ደግሞ ፂምና ደረቷ ላይ ፀጉር ልታይ ትችላለች። ብልቷ አካባቢ ያሉ ፈሳሾች በጣም ስለሚደርቁ በግንኙነት ጊዜ ህመም ይኖራታል። ለግንኙነት ፍላጎት አይኖራትም። ኤስትሮጅን ሎ ሲሆን የሚኖሩ ምልክቶች ሊኖሩባት ይችላሉ።
ስለነሱ ምልክቶች ካላወቃችሁ ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ታጠባም ሆና እርጉዝ ያልሆነችም ሴት ሆና ከጡቷ ወተት የሚመስል ነገር ሲወጣ ሊሰማት ይችላል። ወንዶች ላይ ደግሞ የግንኙነት ፍላጎት ሊቀንስ ይችላል። የብልት አለመቆም ችግር ሊፈጥር ይችላል። ፂም ወይም ሌሎች ቦታ ያላቸው ፀጉር እየሳሳ ወይም እየተነቀለ ሊሰማቸው ይችላል። ጡት የማብቀል አይነት ስሜት ሊሰማችሁ ይችላል። ስለዚህ ሸሚዛችሁን ስታደርጉ ወይም እንዲሁ ስታዩ ጡታችሁ ተለቅ ተለቅ ያለ ሊመስላችሁ ይችላል። ደግሞ ምግብ ስትበሉ ያቅለሽልሻችኋል፣ ድርቀት ያስቸግራችኋል። ከዛም ባለፈ ደግሞ አፋችሁ በጣም ደረቅ ሊሆን ይችላል። ራስ ምታት በጣም ሊያስቸግራችሁ ይችላል። እንቅልፋችሁ ሊበጠበጥ ይችላል። ከዛም ባለፈ ጡንቻችሁ እየቀነሰ ወይም ስፖርት እየሰራችሁ እንደፈለጋችሁ አይነት ለውጥ ላታመጡ ትችላላችሁ። እነዚህ ምልክቶች ካሉባችሁ ወንዶችም ሴቶችም ሄዳችሁ ፕሮላክቲን ሆርሞናችሁን ቼክ አስደርጉ። እነሱንና ሌሎች አብሮ የሚመጡትን ሆርሞን ቼክ ተደርጎ ከዛ በኋላ አግባብ ያለው መድኃኒት ወስዳችሁ ነገሮች ሊስተካከልላችሁ ይችላል።